ውድ በክርስቶስ ኢየሱስ የተወደዳችሁ ወንድሞችና እህቶች በመጽሐፍ ቅዱስ ስለ አውሬ ቁጥር ስለ 666 ቁጥር መረጃዎችን ሲያብራራ ነበርኩ። ስለዚህ ይሄ ቁጥር በጣም አደገኛ ቁጥር ነው። በዓለም ላይ በብዙ ነገሮች እየተሰሩ ነው ያሉት። ስለዚህ ይሄ ቁጥር በመጽሐፍ ቅዱስ የሌለ እንዳይመስላችሁ ሲል ግን ስለ ቁጥሩ እንድትፈሩና እንድትደነግጡ አይደለም እየናገርኩኝ ያለው። የዛኔ አሁን የሚመጣው ቁጥር ሰይጣን አውሬው ማለት ነው በሰው ሆኖ ነው ይህን ቁጥር ለሚቀበሉት የሚሰጠው። ስለዚህ ይሄ ቁጥር ለማይቀበሉት እና ክርስቶስ ኢየሱስ ይህን ቁጥር የሚሰጠውንና የተቀበሉትን እንደሚደመስስና ላልተቀበሉት ደግሞ የጽድቅ አክሊል ጌታ ክርስቶስ ኢየሱስ እንደሚሸልም መጽሐፍ ቅዱስ በደንብ ይናገራል። ይሄ የደስታ ጊዜ ነው ለኛ። ምክንያቱም ሰይጣን ሙሉ በሙሉ አውሬው ሙሉ በሙሉ የሚደመሰስበት ወቅት ነው። ስለዚህ ይህን ቁጥር ልክ ፈርታችሁ በልብሶች አሉ፣ በጫማዎች አሉ፣ በተለያዩ ነገሮች አሉ ፍርሃት አይሰማችሁ ቁጥሩን ብቻ ስላያችሁ። በተግባር ላይ ሲገባ ነው አለመቀበል የምንችለው። ስለዚህ የእግዚአብሔር መንፈስ በሁሉ ነገር እውቀትን ይሰጣል። በክርስቶስ ኢየሱስ ያመነ ሁሉ መንፈስ ቅዱስን ተቀብሏል። ይህ መንፈስ ቅዱስ ደግሞ ስለ እግዚአብሔር ማንነት፣ ስለ ጊዜያት፣ ስለ እግዚአብሔር ስለ ኢየሱስ ክርስቶስ አመጣጥ፣ ስለ መጨረሻ ዘመን ሁሉ በደንብ እንድናውቅና የእግዚአብሔርን ቃል በደንብ እንድንረዳ የሚያደርግ የክርስቶስ ኢየሱስ የእግዚአብሔር መንፈስ ነው። መንፈስ ሁሉን ይመራል፣ ሁሉን ያስተምራል። እንዴት እንደምንጸልይ ሁሉ መጽሐፍ ቅዱስ ላይ እንደሚናገረው ይነግረናል፣ እሱ ይረዳናል፣ ይገልጥልናል። ስለዚህ ይሄ ቁጥር እንደዚህ አይነት ነው። ስለዚህ ቁጥር ሁሉ መጽሐፍ ቅዱስ ላይ ብዙ መረጃዎች አሉ። ከዛም እንደገና ሌላ መረጃዎችንም በቀጣይ ጊዜ እንደገና አወጣለሁ። ስለዚህ እናንተም እባካችሁ በክርስቶስ ኢየሱስ የሚታምኑ በክርስቶስ ኢየሱስ ደም የተዋጃችሁ ወገኖቼ በሙሉ ስለዚህ ቁጥር እውቀት በደንብ ከመጽሐፍ ቅዱስ አንብባችሁ እንደገና በአስተያየት ቦክስ ላይ አስቀምጡ እና ሰብስክራይብ አድርጉ፣ ላይክ አድርጉና እና ደግሞ ሼር እያደረጋችሁ እስቲ ስለዚህ ቁጥር ውይይት እናርግ። በአስተያየት ደግሞ የእናንተን አስተያየት ለመስማትና የቀረውም የተሳሳትኩትም ነገር ካለ እንድታርሙኝ እና የቀረ ነገር ካለም ደግሞ እንድትጨምሩ እውነቱን እስቲ በሚዲያዎች እያንሸራሸርን ስለዚህ ቁጥር ጥናት ስለዚህ ቁጥር ክፉ ቁጥር እንደሆነ ለህዝብ ሁሉ በመግለጥ እንዴት እንደመጣ ምን አይነት እንደሆነ እንድንነግር ይሁን። አመሰግናችኋለሁ። እግዚአብሔር ይባርካችሁ። በዚህ በክርስትና በመጽሐፍ ቅዱስ ዙሪያ ላይ በሚዲያ ሁል ጊዜ እናውራ፣ እንማማር። አመሰግናለሁ። ተባረኩ። እግዚአብሔር ይጠብቃል።